በእስራኤል ሰዓት አቆጣጠር ከጠዋቱ 12 ሰዓት ሆኗል። እጅግ ዘመናዊ የሆኑ የእስራኤል የጦር ጀቶች ረጅም ርቀት ተምዘግዛጊ ሚሳኤሎችን ታጥቀው ከማረፊያቸው ተነሱ። የአሜሪካው ሲአይኤ እና የእስራኤል የስለላ ተቋም ሞሳድ ባቀረቡት ምስጢራዊ መረጃ መሰረት የኢራን ከፍተኛ አመራሮች ቴህራን ውስጥ በሚገኝ አንድ ግቢ ውስጥ ተሰብስበዋል። ከእነዚህ መካከል የሀገሪቱ የበላይ ጠባቂ አያቶላ አሊ ሐሚኒ ይገኙበታል። ጄቶቹ ከተነሱ ከ2 ሰዓት ከ5 ደቂቃ በኋላ የእስራኤል ሚሳኤሎች ግቢውን በከባድ ፍንዳታ አጋዩት። የኢራን መሪ የተገደሉት እና የአሜሪካና የእስራኤል ጥቃት የተፈጸመው በዚህ መልኩ ነበረ። ይህ ውጥረት የዛሬ አይደለም። ከ1979 ድረስ ኢራን በአሜሪካ በሚደገፉት ሻህ መሐመድ ሬዛ ፓህላቪ የምትመራ ዘውዳዊ ሀገር ነበረች። ነገር ግን በኢራን እስላማዊ አብዮት የሻህ መንግስት ሲወድቅ አያቶላ ሩሃላ ሆሚኒ ሀገሪቱን ተቆጣጠሩ፣ እስላማዊ ሪፐብሊክን መሰረቱ። ሆሚኒ የሻህን የምዕራባውያን ደጋፊነት ፖሊሲ ቀደዱት። አሜሪካና የቅርብ አጋሯ እስራኤል የታሪክ ጠላቶች ተብለው ተፈረጁ። በተለይም እስራኤልን ማጥፋት የኢራን ስትራቴጂካዊ ግብ ሆነ። በ1989 ሆሚኒ ሲሞቱ አሊ ሐሚኒ ስልጣኑን ተረከቡ። ከዚያን ጊዜ ጀምሮ ሶስቱ ሀገራት በተዘዋዋሪ ጦርነት ውስጥ ቆይተዋል። በ2002 ኢራን በድብቅ ዩራኒየም ያበለጸገች መሆኑ ሲጋለጥ አሜሪካና እስራኤል በሳይበር ጥቃትና በሳይንቲስቶች ግድያ የኒውክሌር ፕሮግራሙን ለማክሸፍ ሞክረዋል። በ2015 ከኦባማ አስተዳደር ጋር የተደረሰው የኒውክሌር ስምምነት በ2018 በፕሬዝዳንት ትራምፕ ውሳኔ ፈራረሰ። ወደ ቅርብ ጊዜው ታሪክ ስንመጣ በ2025 አዲስ ድርድር እየተካሄደ ባለበት ወቅት እስራኤልና አሜሪካ በኢራን ላይ የአየር ድብደባ ፈጸሙ። 3 የኒውክሌር ጣቢያዎች ወደሙ። በዚህም ኢራን ወደ ከፋ የኢኮኖሚ ቀውስ ገባች። የገንዘቧ ዋጋ ወደቀ። የኑሮ ውድነት ህዝቡን አስቆጣ። በ2025 መገባደጃ ላይ በኢራን ጎዳናዎች ታላላቅ ተቃውሞዎች ፈነዱ። ትራምፕ የኢራን ህዝብ መንግስቱን እንዲገለብጥ ጥሪ ያቀረቡ። ነገር ግን የኢራን መንግስት ተቃውሞው በጭካኔ ያፈነው። ኢንተርኔት ተቋረጠ፣ ሺዎች ተገደሉ፣ 50,000 ሰዎች ታሰሩ። አሜሪካ በአካባቢው ጦሯን ማከማቸት ስትጀምር የካቲት 26 የመጨረሻ የዲፕሎማሲ ጥረትም ሳይሳካ ቀረ። ቅዳሜ የካቲት 28 ከጠዋቱ 3:40 ቴህራን ጥቃቱ የተፈጸመው የመንግስት ተቋማትና የሐሚኒ ቢሮ በሚገኝበት ስፍራ ነው። ከ2025 ጀምሮ አሜሪካ የሐሚኒን እና የኢራን አብዮታዊ ዘብ የዕለት ተዕለት እንቅስቃሴ ስትከታተል ቆይታለች። ሲአይኤ የሐሚኒን ውሎ በሚገባ አጥንቷል። በዕለቱ ከፍተኛ ባለስልጣናት እዚያው ግቢ ውስጥ መሰብሰባቸውን አረጋገጡ። አሜሪካና እስራኤል ጥቃቱን በሌሊት ለማድረግ አስበው የነበረ ቢሆንም ይህን ወርቃማ ዕድል ላለማጣት ሲሉ በጠዋት ደበደቡት። እስራኤላውያን የሚያገሳው አንበሳ፣ አሜሪካውያን ደግሞ ታላቁ ቁጣ ብለው በሰየሙት በዚህ ኦፕሬሽን አሊ ሐሚኒን ጨምሮ 30 ከፍተኛ የኢራን ባለስልጣናት በግማሽ ደቂቃ ውስጥ ተገደሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም፣ የመከላከያ ሚኒስትሩና የአይአርጂሲ አዛዦች አብረው አልቀዋል። የኢራን ፕሬዝዳንት ማሱድ ፔዝሽኪያን ግን ተርፈዋል። ይህ የመጀመሪያው ምዕራፍ ብቻ ነበረ። በመቀጠል እስራኤል የኢራንን የአየር መከላከያ ሙሉ በሙሉ አወደመች። በሶስተኛው ዙር 200 የእስራኤል ጄቶች የኢራንን ሰማይ አጥለቀለቁት። ዓላማቸው የኢራንን ሚሳኤሎች ገና መሬት ላይ እንዳሉ ማውደም ነበረ። አሜሪካም ከ30 ደቂቃ በኋላ ተቀላቀለች። የአሜሪካ የጦር መርከቦች ቶማሃውክ ክሩዝ ሚሳኤሎችን በኢራን ኢላማዎች ላይ ያዘነቡ። ቴህራንን ጨምሮ በበርካታ ከተሞች ከባድ ፍንዳታዎች ተሰሙ። ትራምፕና ኔታንያሁ በቪዲዮ ወጥተው የኢራን ህዝብ መንግስቱን እንዲረከብ ጥሪ ያደረጉ።
take over your government, it will be yours to take. ነገር ግን ከጥቃቶቹ አንዱ በአንዲት የአንደኛ ደረጃ የሴቶች ትምህርት ቤት ላይ በማረፉ 175 ንጹሃንና ህጻናት አለቁ። ኢራን ዝም አላለችም። ኦፕሬሽን ትሩስፉል ፕሮሚስ 4 በሚል መጠነ ሰፊ የአጸፋ ጥቃት ጀመረች። ከ200 በላይ ሚሳኤሎች ወደ እስራኤል ተተኮሱ። የየመን ሁቲዎችም ከኢራን ጎን በመቆም በቀይ ባህር ላይ ጥቃታቸውን ቀጠሉ። ጦርነቱ ቀጠናውን አዳረሰ። ዱባይ ኢንተርናሽናል ኤርፖርት በድሮን ተመታ። የዩኤኢ የአየር ክልል ተዘጋ። ባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል እዝ ጥቃት ደረሰበት። ኳታር ላይ 66 ባሊስቲክ ሚሳኤሎች ዘነቡ። ሳውዲ አረቢያ፣ ዮርዳኖስ፣ ኩዌትና ሶሪያ የዚህ ሚሳኤል ዶፍ ሰለባ ሆኑ። የዓለም አረብ ሊግ ጥቃቱን ሲያወግዝ ኔቶ በአውሮፓ የሚገኙትን የሚሳኤል መከላከያዎች በተጠንቀቅ አቆመ። አሁን ትልቁ ፖለቲካዊ ጥያቄ ይመጣል። አሜሪካ ለምን ጣልቃ ገባች? ትራምፕ ይህ አሜሪካንና አጋሮቻችንን ከተቃረበ አደጋ ለመጠበቅ የተደረገ ነው ይላሉ። ነገር ግን የፖለቲካ ተንታኞች አሜሪካ ይህን ያደረገችው ኢራን ደካማ በነበረችበት ሰዓት ሆን ብላ መርጣ ነው በማለት ይህ የግዴታ ጦርነት ሳይሆን የምርጫ ጦርነት ነው ብለው ይሞግታሉ። በዓለም አቀፍ ሕግ መሰረት ደግሞ ይህ ሕገ ወጥ ነው። ትራምፕ ይህን ጦርነት የጀመሩት ያለ ኮንግረስ ፍቃድ መሆኑ በአሜሪካ ውስጥ ትልቅ ተቃውሞ አስነስቷል። በመላው ዓለም ሰልፎች እየተካሄዱ ነው። የሆርሙዝ ባህረ ሰላጤ በመዘጋቱ የዓለም የነዳጅ ዋጋ ሰማይ ነክቷል። ታላቅ የኤነርጂ ቀውስም ያንዣበበ ነው። ኢራን ጊዜያዊ መንግስት አቋቁማ የበቀል ጥቃቷን ቀጥላለች። የሟቾች ቁጥር በየሰዓቱ ያሻቀበ ነው። ዓለም አሁን ወዴት እያመራች ነው?